እኛ አባት በጣም ለቤተክርስቲያን ትልቅ አገልግሎት ያገለገሉ አባት ናቸው። ጃኪ 30X የተባለ ዘመናዊነቱን የጠበቀ ማክበር ይገባናል በንጽሕና ሆነን ደፍረን አናቅለው እንዳያቃጥለን ደፍረን አናቅለው እንዳያቃጥለን እንዴት ዋላችሁ? በኩረ መዘምራን እንኳን ለዚህ ታላቅ ዕለት አደረሰን። እኛም በዚህ ክብር እንድናይ የፈቀደ አምላክ ስሙ የተመሰገነ ይሁን። አመስግኑስ። የኢትዮጵያዊ ጃንደረባ ትውልድ ከታምሪን ሞተርስ ጋር በመተባበር ጃኪ 30X የተባለ ዘመናዊነቱን የጠበቀ 4.4 ሚሊዮን ብር የሚያወጣ መኪና ነው።
መያዝ ያልቻሉት ፈርተውት በክብር እኛ ተመገብነ ዋገኘን ድነት ለነፍስ ለሥጋ። ከሁሉ አስቀድሜ የዝማሬ ጸጋን ሰጥቶ ከልጅነቴ ጀምሮ አመሰግነው ዘንድ የፈቀደልኝ ከልዩ ልዩ ፈተና እየጠበቀ እስከ ዛሬ ያቆየኝ አቆይቶም በዚህ ጉባኤ ፊት በክብር ያቆመኝ መራቂ ዘመድ አስታዋሽ ትውልድ እንዳለኝ በአካለ ሥጋ ያሳየኝ ለልዑል እግዚአብሔር የተመሰገነ ይሁን። በመቀጠል ሳይገባም ይገባዋል ብለው ይህን የመሰለ መርሃ ግብር አዘጋጅተው ይደረግልኛል ብዬ አስቤው በማላውቀው ሁኔታ እንዲህ ባለ ስርዓት ላከበሩኝ የጃንደረባው ትውልድ አባላት ይልቁንም ሐሳቡን አመንጭቶ አባላቱንና አጋሮቹን አነሳስቶ ላከበረኝ ጋሼ እያለ ለሚጠራኝ ልጄም ወንድሜም ዲያቆን ኃይሌ የጃንደረባው ትውልድ መስራችና ለክብርት ባለቤቱ ኢንጂነር ሳምራዊት ደመቀ ከፍ ያለ ምስጋናዬን አቀርባለሁ። አገልጋይን ማክበር ቤተክርስቲያንን ማክበር መሆኑን አስባችሁ የጃንደረባው ትውልድ የጃንደረባውን ትውልድ ጥሪ ሰምታችሁ እኔን አክብራችሁ ውድ ጊዜያችሁን ሰጥታችሁ ከቅርብም ከሩቁም ተሰብስባችሁ በዚህ አዳራሽ የተገኛችሁ አክባሪዎቼ በፍቅር እንዳከበራችሁኝ የቤተ ክርስቲያን አምላክ ያክብራችሁ። ከዚህ ቀደም በልዩ ልዩ መንገድ እኔን ለማክበር ጥሪ ያደረጋችሁልኝ ጥረት ያደረጋችሁልኝ በተጨማሪም የጤና እክል ባጋጠመኝ ጊዜ በጸሎት ያሰባችሁኝ በገንዘብም ያገዛችሁኝ በስልክ የጠየቃችሁኝ በሀገርም ውስጥ በውጭም ዓለም ያላችሁ ወዳጆቼ በሙሉ የፍቅር አምላክ ከክፉ ነገር ሁሉ ይጠብቃችሁ ብድራታችሁንም ይመልስላችሁ። በመጨረሻ የዚህ አሁኑ የተዘጋጀውን ጉባኤ አካል ባይሆንም ለዚህ ሚዲያ በዚህ ሚዲያ ሊተላለፍልኝ ስል የተጻፈ ነው። በመጨረሻ አሁን ለተደረጉት በዚህ መድረክ ላይ ለቀረቡት ሁሉ ላደረጋችሁልኝ የፍቅር መግለጫ ሁሉ ሰማያዊ ፍቅሩን ይገለጥላችሁ። እኔ ይገባኝም ባይገባኝም ከሚገባኝ በላይ አድርጋችሁልኛልና ሰማያዊ አምላክ ዋጋችሁን ይክፈላችሁ። Yeah.
ይሄንን እጥፍ ክብር ለኪነ ጥበብ የሚል መሪ ቃል ይዞ የተዘጋጀው ፕሮግራም ዓላማው ምንድን ነው? ዓላማው አንደኛ በቤተክርስቲያናችን እዚህ ትልቅ ስራ የሰሩን አባቶቻችንን ማክበር በሚል ላይ የተነሳ ነው። በኩረ ዘማሪያን ኪነ ጥበብ ወልደ ቂርቆስ በቤተክርስቲያናችን ለረጅም ዓመታት በዝማሬ ያገለገሉ አባታችን ናቸው። ከ60 ዓመት በላይ በዝማሬ ያገለግለዋል። ቤተክርስቲያን ስናድግ የሰማናቸው መዝሙሮች እንዳለ ኦልሞስት የሳቸው ናቸው። አውደ ምሕረት ላይ የሚከፈቱ መዝሙሮች እንዳለ የሳቸው ናቸው። አይ ቲንክ በደንብ ሰው ጋር የሚታወቀው እንደ ቸርነት የሚለው ቤተክርስቲያናችን ወደ ጸሎት ቀይራ የምታጸልየን መዝሙር የሳቸው ነው። እኛ አባት በጣም ለቤተክርስቲያን ትልቅ አገልግሎት ያገለገሉ አባት ናቸው። ስለዚህ የሚገባቸውን ክብር ማሳየት ስላለብን ዓላማው ያንን ይዘው የተነሳ ነው። በጣም ጥሩ። እንደው እንዴት ታሰበ? ይሄ ይመስለኛል ለመጀመሪያ ጊዜ ነው የተካሄደው ይሄ የምስጋና ፕሮግራም እና እንዴት አሰባችሁት? እንዴት ተጀመረ? ያው አንደኛ ታላላቆቻችንን ማክበር የሚለውን ታላላቆቻችንን አክብረን አሞግሰን ማሳየት ስራቸውን በደንብ ማውጣት የሚለውን መርህ ተከትለን ነው። ይሄ ጥቅሙም የሚሆነው ከዚህ በኋላ ለሚመጡ ዘማሪያን የተለያዩ የቤተክርስቲያን አገልጋዮች እንዴት ቤተክርስቲያናችን ማክበር እንደምትችል እንዴት እኛ ታናናሽ ምዕመኖች እንዴት እነሱ ማክበር እንደምንችል ለማሳየት ነው። ዋናው የተነሳንበት ዓላማ ያው የተለያየ ኢቨንቶች አሉ በሀገራችንም ውስጥ በዓለም ላይም እንደዚህ ትልቅ ስራ የሰሩት ሰዎችን የምናከብርበት የተለያዩ ፕሮግራሞች አሉ። የኛም ቤተክርስቲያን እኚህን አባት በማክበር የኛም ማህበር እኚህን አባት በማክበር ጀምሮታል። ዓላማው ዋናው እሱ ነው። እሳቸውን የሰሩትን ስራ በደንብ ማሳየትና የሚገባቸውን ክብር መስጠት ነው። በጣም ጥሩ። እንግዲህ እንደው ማወቅ ከተቻለ እሳቸው እንዴት ተመረጡ? እንግዲህ ብዙ አባቶች አሉ ብዙ ነገር የሰሩና እሳቸው የተመረጡበት ምክንያት ምንድን ነው? በኩረ ዘማሪያን ኪነ ጥበብ ወልደ ቂርቆስ በቤተክርስቲያናችን እንደነገርኩሽ ወደ 60 ዓመት ያገለገሉ ናቸው። በጣም ብዙ ዘማሪያን አሉ ከእሳቸው በፊት የነበሩ፣ ግን የእሳቸው በጣም ወደ ሰው ልብ ውስጥ የገባ ስራን የሰሩ ከ10 በላይ ካሴት ያላቸው አባታችን ናቸው። እንግዲህ የ60 ዓመት ታሪካቸውን ነው ዛሬ ለመዘገብ የሞከር ነው። ስለዚህ የበኩር ስለሆኑ እንደዝማቸው በኩር ስለሆኑ ታላቅ ስለሆኑ በሳቸው ጀምረነዋል። ከዚህ በኋላ ደግሞ እንቀጥላለን። ቀጣይነት ይኖረዋል ማለት ነው ይሄ ስራ? አዎ ቀጣይነት ይኖረዋል። እግዚአብሔር ቢፈቅድልን ሌሎች ዘማሪያንንም አስበናል። እንግዲህ በሚቀጥለውም እግዚአብሔር ቢፈቅድ መሪጌታ ፀሐይን እሳቸውን ደግሞ እንዲሁ የማመስገን ፕሮግራም እንደምናደርግላቸው እቅድ ይዘናል። እንግዲህ እግዚአብሔር ይርዳል። ስለዚህ ይሄ ፕሮግራም ቀጣይነት ያለው ፕሮግራም ነው? አዎ እንደ እግዚአብሔር ፍቃድ ቀጣይነት ይኖረዋል ብለን እናስባለን። እሺ ቅድምም በር ላይ እያየው ነበርና ይሄ ስለዚህ ስለያሹ ነገር እስቲ ንገሪኝ። እንግዲህ ይሄ የምታዩ መጽሔት ነው። የበኩረ መዘምራን ኪነ ጥበብ ወልደ ቂርቆስን የህይወት ታሪክ የሚዘግብ የተለያዩ አባቶች የተለያዩ የቤተክርስቲያን ሰዎች የተናገሩበት የተለያዩ ትላልቅ ዘማሪያን እነሱ ስለሳቸው ያላቸውን እይታ ወይም ሜሴጅ ያስተላለፉበት ነው። ይሄ ሙሉ የህይወት ታሪካቸውን የሚዘግብ መጽሔት ነው። ሙሉ ገቢውም ለሳቸው ነው የምናደርገው። ይሄኛውስ? እሺ ይሄኛው ደግሞ በዋናነት ያዘጋጀ ነው በኩረ ዘማሪያን ኪነ ጥበብ ወልደ ቂርቆስ 3ኛ ካሴታቸው ተሰርቆ ወጥቶባቸው ነበረ እና ከዛ ምንም ገቢ አላገኙም ነበረ። ስለዚህ እሱን በማሰብ ያንን 3ኛ ካሴታቸው ላይ ያለው መዝሙራቸውን እንዳለ ሰብስበን ለአሁን ዘመን በሚመች አድርገን በፍላሽ አድርገን አዘጋጅተናል። መዝሙራቸው አለ። ከዛ እዚህ ውስጥ ደግሞ እንዳለ ግጥሙን አድርገናል። ይሄ የታሰበው ደግሞ በዋነኝነት እሳቸውን ለመካስ ነው። የዛኔ ያጡትን ነገር አሁን ለመመለስ ብለን ነው እሳቸውን ለመካስ ያዘጋጀነው ነገር ነው። በጣም ጥሩ። እንግዲህ በጣም ቆንጆ ፕሮግራም ነው። እንግዲህ የሰሩ ልጆች የሚመሰገንበት በጣም ድንቅ ነው። እናመሰግናለን። እንደው በቀጣይ አሁን የአላፋት ዝማሬ ደርሷል። ሰው ሁሉም በጉጉት የጠበቀው ነው። ግን ከአላፋት ዝማሬ በፊት ደግሞ የተለያዩ ፕሮግራሞች እንዳዘጋጃችሁ ሰምቻለሁ። እስቲ ስለነሱም ደግሞ የተወሰነ ነገር ንገሪኝ። አዎ ትክክል ነሽ። ከአላፋት በፊት የተለያዩ ዝግጅቶችን ለማዘጋጀት ጥረት እያደረግን ነው። የመጀመሪያው ይሄኛው ነበረ፣ እጥፍ ድርብ ክብር ለበኩረ ዘማሪያን ኪነ ጥበብ የሚል ፕሮግራም። እንግዲህ ዛሬ እንዳየሽው እግዚአብሔር ረድቶን አዘጋጅተናል። ከዚህ በኋላ ሁለተኛው የሚቀጥለው ምንድነው የአላፋት ሳምንት የሚል አንድ ሳምንት የሚቆይ አውደ ርዕይ አዘጋጅተናል። እሱም የሚካሄደው በጊዮን ሆቴል ነው። ከታህሳስ 16 እስከ ታህሳስ 23 የሚቆይ ነው። በውስጡ 3 ሜን ፕሮግራሞች ወይም ሜን ሴክሽኖች አሉ። የመጀመሪያው ፎረም ይሆናል። ፓናል ዲስከሽኖች የሚኖሩበት ኢንተሌክቹዋል የቤተክርስቲያናችን ትላልቅ ስኮላርስ እና ኢንተሌክቹዋል የሆኑ ሰዎች መጥተው የተለያዩ ንግግሮችን የሚያደርጉበት፣ ትምህርቶችን የሚሰጡበት፣ ጽሁፎች የሚዳሰሱበት ፕሮግራም ይሆናል። አንደኛው እሱ ነው። ሁለተኛው የህፃናት ገና ነው። የህፃናት ገና ከዚህ በፊት በቦሌ መድኃኔዓለም 3 ዓመት 4 ዓመት ተከታታይ አድርገነዋል። በአሁኑ በተለየ ሁኔታ ለ7 ቀን የሚቆይ
ዝግጅት በጊዮን ሆቴል አድርገንላቸዋል። 7 ቀን በሙሉ ህጻናት መጥተው ስለ ክርስቶስ ልደት በደንብ እየተማሩ በደንብ እያወቁ በዛውም ደግሞ እነሱን በሚመጥን ሁኔታ እየተዝናኑ እየተጫወቱ ፕሮግራሙን እንዲያሳልፉ እናደርጋለን። ሶስተኛው ደግሞ ኤግዚቢሽን ነው። ከተለያዩ ማህበራት ጋር አንድ ላይ በመሆን ያዘጋጀነው ኤግዚቢሽን አለ። እሱኛው የሚቀጥለው ከአላፋት በፊት የሚሆነው ፕሮግራም ወይም ዝግጅት ይሆናል። በጣም ጥሩ። እንግዲህ ከገለጽሽው አይቀር ከውጭ ሀገር የተለያዩ መምህራን እየመጡ እዚህ መልስ የሚሰጡበት የሰዎች ጥያቄ የሚመልሱበት መድረክ አለ ሲባል ሰምቻለሁና እስቲ ስለሱስ። እሱ ማለት ጃን ፎረም ላይ የሚካሄድ ጉባኤ ነው የሚሆነው። አዎ ከተለያዩ አሃት ቤተክርስቲያን የሚመጡ ንግግር የሚያደርጉ ፓናል ዲስከሽን ላይ የሚሳተፉ አባቶች መምህራን ይኖራሉ። ትውልድ አሜሪካዊ የሆነው ወንድማችን ዲያቆን እንደውም በቅርብ ጊዜ 2 ፈረንጆችን በመሞገት ቤተክርስቲያናችንን አስተምሮ በደንብ የገለጸው ወንድማችን እሱም ይመጣል። መጽሐፍ ጽፏል። የእሱም የመጽሐፍ ምርቃት በዛ ፕሮግራም ላይ ይካሄዳል። እንግዲህ እግዚአብሔር ይጨመርበት። በጣም እናመሰግናለን። እንግዲህ አላፋት እስኪደርስ ጓጉተናል። በሌላ ማስተላለፍ የምትፈልጊው መልእክት ካለ መናገር የምትፈልጊው ነገር ካለ እድል ስጥሽ። አመሰግናለሁ በጣም ያው እንዳልኩሽ ዝግጅቶችን እያዘጋጀን ነው። የተለያዩ ዝግጅቶችን ልጆች ያሏችሁ ልጆቻችሁን ይዛችሁ እንድትመጡ ፎረሙን ጥሩ እንደሚሆን እናምናለን። እግዚአብሔር ይጨመርበትና እዛም ላይ መታችሁ እንድትሳተፉ የተለያዩ ኤግዚቢሽኖችንም አውደርዮችን የምናቀርበው መታችሁ እንድትጎበኙ ስንል በትህትና እንጠይቃለን። አላፋትም እየደረሰ ነው። እንግዲህ ለአላፋትም መዝሙር እንግዲህ ያጠናችሁ እንደሆነ ገምታለሁ፣ ተስፋ አደርጋለሁ። ስለዚህ እንግዲህ እግዚአብሔር በሰላም ያገናኛል። እናመሰግናለን በጣም። እጥፍ ክብር ለኪነ ጥበብ በሚል መሪ ቃል በኢትዮጵያ ጃንደረባው ትውልድ የተዘጋጀው የምስጋና ፕሮግራም እንዲህ በአማረ መልኩ ተጠናቋል። ይህን መጽሔትና ሲዲ ማግኘት ለምትፈልጉ በሚቀጥሉት የአላፋት ሳምንት ፕሮግራሞች ላይ የሚገኙ ይሆናል። ከቀሪ የአርቲስት መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ። አምላክ ስለ ጻድቃን በውዳሴ ነቢያት በትንቢት ጻድቃን በውዳሴ ንጽሕናዋን አይቶ ስለ አፈቀራት ንጽሕናዋን አይቶ ስለ አፈቀራት መልአኩ